ሰላም ሰላም ውድ የዋካ ስኩል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መማር የምትፈልጉ ካላችሁ እዚህ በምናስቀምጠው ስልካችን በዋትስአፕ፣ በኢሞ፣ በቴሌግራም እኛን ማናገር ትችላላችሁ። የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን። ይህንን ውስጥ ሳታውቁ እንግሊዘኛ ለምዶ አትችሉም። እሺ ዱ ዳዝ አይ ካልን በኋላ ዱ ነው የምንለው። አይ ዱ ማይ ሆም ለምሳሌ አይ ዱ ማይ ሆምወርክ እኔ የቤት ስራዬን እሰራለሁ። ሂ ሺ ኢት ካልን በኋላ ደግሞ ዳዝ ነው የምንለው። እሱ የቤት ስራውን ይሰራል። ሂ ዳዝ ዩር ሆምወርክ፣ ሺ ዳዝ ዩር ሆምወርክ፣ እሷ የቤት ስራዋን ትሰራለች። ኢት ለነገሮች ነው እንጠቀም፣ ሰው ላልሆኑ ነገሮች ማለት ነው። ከዛ ዩ ዊ እና ዘይ ደግሞ ዱ ነው የምንጠቀመው። ዱ ለምሳሌ እሱ የቤት ስራውን ይሰራል። ዩ ዱ ዩር ሆምወርክ፣ ዊ ዱ አወር ሆምወርክ፣ እኛ ቤት ስራችን እንሰራለን። ዘይ ዱ ዘር ሆምወርክ፣ እነሱ የቤት ስራዎችን ይሰራሉ። ሌላው ዲድ ነው። ዲድ አይ ዲድ አይ ካልን በኋላ ዲድ ነው የሚመጣው። አይ ዲድ ማይ ሆምወርክ፣ እኔ የቤት ስራዬን ሰራሁ ወይ ሰርቻለሁ። ሂ ዲድ ሂዝ ሆምወርክ፣ እሱ የቤት ስራውን ሰርቷል። ከዛ ሺ ዲድ ሄር ሆምወርክ፣ ሺ ዲድ ሄር ሆምወርክ፣ እሷ የቤት ስራዋን ሰራች ወይ ሰርታለች። ዩ ዲድ ዊ ዲድ ዘይ ዲድ፣ ሶስቱ ላይ ደግሞ እነዚህም ዲድ እንጠቀማለን። ለምሳሌ ዩ ዲድ ዩር ሆምወርክ፣ አንተ የቤት ስራህን ሰርተሃል። ዊ ዲድ አወር ሆምወርክ፣ እኛ የቤት ስራችን ሰርተናል። ዘይ ዲድ ዘር ሆምወርክ፣ ዘይ ዲድ ዘር ሆምወርክ፣ እነሱ የቤት ስራቸውን ሰርተዋል። ሌላው ሀብና ሀዝ ነው። አይ ካልነው በኋላ ሀብ ነው የምንጠቀመው። ለምሳሌ አይ ሃቭ ኤ ፔን፣ እስክርቢቶ አለኝ። እሺ ሂ ሺ ኢት ደግሞ ሀዝ ነው የምንጠቀመው። ሂ ሃዝ ኤ ፔን፣ እሱ እስክርቢቶ አለው። ሺ ሃዝ ኤ ፔን፣ እሷ እስክርቢቶ አላት። ኢት ደግሞ ሰው ላልሆነው ነገሮች ነው የምንጠቀመው። ስንቀጥል ዩ ዊ ዘይ ካልን በኋላ የምንጠቀመው ሀብ ነው። ሀብ ዩ ሃቭ ኤ ፔን፣ አንተ እስክርቢቶ አለ። ዊ ሃቭ ኤ ፔን፣ እኛ እስክርቢቶ አለን። ዘይ ሃቭ ኤ ፔን፣ እነሱ እስክርቢቶ አላቸው። ሌላው ኢዝ አር አም ነው። ኢዝ አር አም፣ እነዚህ ደግሞ ስንጠቀማቸው በእነዚህ በፕሮናውን ነው የምንጠቀማቸው እና እንዴት እንደምንጠቀማቸው እናያለን። አይ ካልን በኋላ አም ነው የሚመጣ። ለምሳሌ አይ አም ብለን ኤስ ዶንት ወይም አይ አም ቲቸር ማለት እንችላለን። እኔ መምህር ነኝ። ሂ ሺ ኢት ካልን በኋላ ደግሞ ኢዝ ነው የምንጠቀመው። ለምሳሌ ሂ ኢዝ ኤ ቲቸር፣ እሱ መምህር ነው። ሺ ኢዝ ኤ ቲቸር፣ እሷ መምህር ናት። ኢት ሰው ላልሆኑ ነገሮች ነው የምንጠቀመው። ሌላው ዩ ዊ ዘይ ነው። ዩ ዊ ዘይ፣ እነዚህ በኋላ ደግሞ አር ነው የምንጠቀመው። ለምሳሌ ዩ አር ኤ ቲቸር፣ አንተ መምህር ነህ። ሌላው ዊ አር ኤ ቲቸር፣ እኛ መምህር ነን። ዘይ አር ኤ ቲቸር፣ እነሱ መምህር ናቸው። ሌላ ወዝ እና ዌር ነው። አይ ካልን በኋላ ወዝ እንጠቀማለን። አይ ወዝ ኤ ቲቸር፣ እኔ መምህር ነበርኩ። ሂ ሺ ኢት ካልን በኋላ ደግሞ ወዝ ነው የምንጠቀመው። አሁንም ይሄ ደግሞ ሂ ወዝ ኤ ቲቸር፣ ሺ ወዝ ኤ ቲቸር፣ እሱ መምህር ነበር፣ እሷ መምህር ነበረች እያለ ነው። ኢት ደግሞ ለነገሮች ነው የምንጠቀመው፣ ሰው ላልሆኑ ነገሮች ማለት ነው። ስንቀጥም ዩ ዊ ዘይ፣ በእነዚህ ውስጥ የምንጠቀመው ዌር ነው። ዩ ዌር ኤ ቲቸር፣ አንተ መምህር ነበርክ። ዊ ዌር ኤ ቲቸር፣ እኛ መምህር ነበርን። ዘይ ዌር ኤ ቲቸር፣ እነሱ መምህር ነበሩ ወይም መምህራን ነበሩ እያለን እንሄዳለን ማለት ነው። ሌላው ሀድ ነው። ሀድ ደግሞ ለሁሉም ፕሮናውን ወይም ደግሞ የስም ገላጮች አንድ አይነት ነው። አይ ስንል ለምሳሌ ሀድ ነው የምንለው። አይ ሀድ ላፕቶፕ፣ ለምሳሌ እኔ ላፕቶፕ ነበረኝ ስል አይ ሀድ ላፕቶፕ እንላለን። ሂ ሺ ኢትም ሀድ ነው የሚወስደው። ሂ ሃድ
ላፕቶፕ እሱ ምን ነበረው? ላፕቶፕ ነበረው። ሺ ሃድ ላፕቶፕ እሷ ላፕቶፕ ነበራት። ኢት ደግሞ ሰው ላልሆኑ ነገሮች ነው የምንጠቀመው፣ ግን ኢት ሃድ ብለን ነው የምንጠቀመው። ሌላው ዩ ዊ እና ዘይ ነው። እነዚህም ሃድ ነው የምንጠቀመው። ዩ ሃድ ላፕቶፕ ስንል አንተ ላፕቶፕ ነበረህ ነው። ሌላው ዊ ሃድ ላፕቶፕ እኛ ላፕቶፕ ነበረን። ሶስተኛው ዘይ ሃድ ላፕቶፕ እነሱ ላፕቶፕ ነበራቸው ነው የምንለው ማለት ነው። እና ለሁሉም ለሰባቱም ይሄ ምንድነው አንድ አይነት ነው ማለት ነው።